በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። እስከዚህች ዕለት እስከዚህች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች የእመ አምላክ የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሳይገባን እንዲገባን አድርጎ ወርኃ ኅዳርን በሰላም በጤና አስፈጽሞ ለወርኃ ኅዳር በሰላም ያደረሰን ቸርነቱና ምሕረቱ የበዛልን ልዑለ አምላካችን ቅዱስ እግዚአብሔር ስሙ ከምድር እስከ አርያም በፍጥረታቱ አንደበት የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን ልደታ ማርያም ወርኃዊ ክብረ በዓል እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን በሰላም በጤና አደረሳችሁ አደረሰን። የእመቤታችን የወላዲተ አምላክ የድንግል ማርያም ፍቅሯ በረከቷ በሁላችን ላይ ይደርብን። የቅዱሳን ሁሉ በረከታቸው ይደርብን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወርኃ ታኅሣሥ ቡሩክ መዓልቱ ተሰዓቱ ሰዓት ወእንዝ ይትየሰክ ወአመ አሚሩ በዛቲ ዕለት አስተርእዮተ ኤልያስ ኔቢይ ቅድመ እስራኤል እስመ ዝንቱ ኤልያስ ቀናኤ ዘመደ ሌዊ ውእቱ ወስመ አቡሁ ኢያሰንዩ ወስመ ለእሙ ቶና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሣሥ ወር የቀኑ ሰዓት 9 ሰዓት ሲሆን ከእንግዲህም ይጨምራል። በዚችም በታኅሣሥ አንድ ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስኑዩ፣ የእናቱ ስም ደግሞ ቶና ነው።
ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለት፣ ሕፃናት ደግሞ በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን? በቃሉም የሚቆርጥ ይሆን? ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን? ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲሕን እንደሚቃወሙት ተአምራትንም እንደሚያደርጉ ተናግሯል። 2 የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው የወደደውን እሳት ከአፋቸው ወጥታ ታጠፋቸዋለች። የሚጠሏቸው እንዲህ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናም እንዳይዘንም ይዘጓት ዘንድ በሰማይ ላይ ሥልጣን አላቸውና። ዳግመኛም ደምን ያደርጉት ዘንድ በውሃው ላይ ሥልጣን አላቸው። የፈለጉትን ያህል በመቅሰፍቱ ሁሉ ምድርን ያስጨንቋታል። ምስክርነታቸውንና ትንቢታቸውን ከፈጸሙ በኋላ ከባሕር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውንም ፍጥሞ በምትባል በታላቂቱ ሀገር ያስጥለዋል። ይህችውም በምስጢር ሰዶም ግብፅ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል፣ እርስ በርሳቸውም በደስታ እጅ መንሻ ይሰጣጣሉ። እሊህ 2 ነቢያት በምድር በሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩአቸው ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መነዋወጥ ይሆናል። የዚያችም ሀገር 10ኛ እጇ ይጠፋል። በዚያም መነዋወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅ ነቢይ ጸሎት እግዚአብሔር ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ አራጌ ሰማያት ለአይርፎ ሕይወተ ዓለም ምድራዊ በተናግፎ በእንተ ምግባሩ ምንንት ለአክዓብ እንተ
ትዘልፎ እስመ ነሰትከ ምህራማተ ወቀጥቀጥከ ግልፎ በስብሐቲከ ኤልያስ ተሰባይከ እፎ ምስለ ኤልያስ ሰማየ ዘለጎመ ከመ ኢያዝንም ዝናመ በሰረገላ በርህ ንኢ ዝናመ በሰረገላ በርህ ንኢ ከመተባርኪ አለመ ማርያም ጸጋዊት ለምእመናንኪ ሰላመ እለ ክህላ ከናፍርኪ አፈነደ እሳት ስኢመ ይረስያ ማሕሌተነ ሀቤሆን ጥዑመ። በዚችም ዕለት የእስራኤላዊ ናቡቴ እረፍቱ ነው። ይህ ናቡቴ በሰማርያው ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ የሆነኝ ዘንድ ይህን የወይን ቦታህን ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህን የወይን ቦታህን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሁነኝ አለው። ናቡቴም አክዓብን የአባቶቼን ርስት እሰጥ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ተክዞ ሄደ። ፊቱንም ተከናንቦ በምኝታው ተኛ፣ እህልንም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምን ሆንክ? የሚያሳዝንህስ ምንድን ነው? አለችው። የኢይዝራኤል ሰው ናቡቴን የወይን እህል ቦታ በዋጋ ሽጥልኝ፣ ትወድም እንደሆነ ስለ እርሱ ፈንታ ሌላ ቦታ እሰጥሃለሁ ብዬ ብናገረው የአባቶቼን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንሁት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሣቸው ነህን? አሁንም ተነስተህ እህል ብላ፣ ራስህንም አጽና፣ ልቡናህም ደስ ይበለው። የኢይዝራኤል ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጽፋ በማኅተሙም አትማ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ ሀገር አለቆችና ወደዚያች ሀገር ሽማግሌዎች ላከቻት። ወደዚያች ሀገር ሽማግሌዎች ላከቻት። የዚያችንም ደብዳቤ ቃል እንዲህ የሚል ነው። ጾሙ ናቡቴንም በሕዝቡ ፊት አስቀመጡት። የሐሰት ምስክሮችንም 2 ሰዎችን አነሱበት። እግዚአብሔርን ሰደብከው፣ ንጉሡንም ረገምከው ብለው ይመሰክሩበት ዘንድ ከከተማም ወደ ውጭ አውጥታችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለናቡቴ በፍቅረ አሐቲ አጸዱ ለንጉሥ አክዓብ ሶበ ኢተአዘዘ ለፈቃዱ እስከ አቅተሎ በግፍ እስከ ከመዝ ልማዱ አጽራዓት ግፍ ደሙ በፍትሐ ፈጣሪ አሃዱ መንግሥተ ምልክና እንኩሉ ትዝምዱ። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባለው ሀገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶስዮስ ሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበር። በንጉሥ አዳራሽ ውስጥ በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ ሀገር ሰማዕታት ሥጋ አብሮት አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሄዶ
መነኮሰና ጽኑ ተጋድሎንም ተጋደለ። የቅድስናውና የተጋድሎው ዜና በተሰማ ጊዜ ያለ ፈቃድ ወስደው ጋዛ በምትባል ሀገር በአውራጃዋም ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ጻሕሉን እስቲመላው ድረስ ብዙ ደም እንደሚፈስ ተነገረ። የቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያን ዘመንም ወደ ግብፅ ሀገር ሸሸ። የቅዱስ ያዕቆብም ሥጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት መሥዋዕት አዘጋጅቶ እርሱ ሲቀድስ ቆመው የነበሩ ሕዝብ እርስ በርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስም አልገሰጻቸውም። የእግዚአብሔር መልአክ አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እርሱ እነርሱን መገሰጽ አፍሮ አክብሯቸዋልና። የከሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊ አባ ኢሳይያስ ጋር ተገናኘ። ዜናውም በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሡም ሊያየው ወደደ፣ እርሱ ግን አልወደደም፣ ከዚህ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህም በኋላ ጋውር ከሚባል ሀገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ ሠራ። ቅዱስ ጴጥሮስም ተገለጠለትና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የዕረፍቱ ጊዜ እንደደረሰ አውቆ ሕዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ በአጸደ ክህነት ዘበቆለ ወበቤተ አምላክ ዘተተክለ እንዘ ይቀድስ ቅዳሴ ዘበእንቲአሁ ተብህለ በጊዜ ፈትቶ እምነቃ ህብስት ፈልፈለ ደመ መለኮት እስከ መላ ጻይለ። በዚችም ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የገምኑዲ ሀገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጊስና የባኮስ ቤተ ክርስቲያናቸው ተሰራች። ዳግመኛም የአውቂርና የዮሐንስ ቤተ ክርስቲያን በምስር መሰብሰቢያ ቅጽር አጠገም ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ የያዕቆባዊ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አብደል ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊ ቅዱስ ማርቆስን ቤተ ክርስቲያን በእስክንድርያ ሀገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህ በንጉሥ አብደል ዘመንም 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች ለጦም አዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብዝቶ የሚፈራ መመጽወትን የሚወድ በጎ ስራዎችን የሚሰራ ነውና። በዘመኑም ንጉሥ ይዜድ ሙቶ በእርሱ ፈንታ መርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን።
እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ሊቀ ጳጳሳት በሲመቱ ወርቱ ሃይማኖቱ በስመ ማርቆስ አነጸ ቤተ ክርስቲያን አመ እብሬቱ በዕለተ ፈለሰ እምዓለም ዝንቱ ለበትረ ያሪክ አትናቴዎስ ህውር እረፍቱ። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም የጳውሎስ የተባለ የቄስ መክረም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ፣ የያዕቆብ፣ የመነኮስ ኤልያስ፣ የንጉሥ ሰሎሞን እናት የቤርሳቤህ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። የሊም ቅዱሳን በረከት ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰኒዩ ለታኅሳስ በዛቲ ዕለት ገብረ ሎሙ እግዚአብሔር ኃይለ ለሰለስቱ ደቂቅ እሉ እሙንቱ አናንያ ወአዛርያ ወሚሳኤል ወበዛቲ ዕለት ኮነ ሰማዕተ ቅዱስ አውክያኖስ ወበዛቲ ዕለት ተስካሮሙ ለቅዱሳን ሰማዕታት 733 ነፍስ ወበዛቲ ዕለት አይረፍ አብ ቅዱስ አባ ሆር መነኮስ ምሰባ ሀገር ዘላዕላይ ግብጽ ዛቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጽምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንታረሰይ ከእግዚኦ ጸሪቀ መበለት ውቁፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጸሐፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን በሰላም ያሳደረ በሰላም ያውለን። ወርሁን የሰላም የበረከት ወርህ ያድርግልን። ከመቤታችን ከወላዲት አምላክ ከድንግል ማርያም ረድኤት በረከት ያሳትፈን። የሁላችንን ፍጻሜያችን ያሳምርልን። የነቢዩ የቅዱስ ኤልያስ በረከቱ ይደርብን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታምአነ እግዚኦ። ኃይለ ስብሐት ለዓለመ ዓለም በሰላም ሰላም ለኪ ድንግል በህሊናኪ ኩኑ ፍቱሃነ ወንጹሃነ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም